3 ጊዜ እንደፈረሰች ይታወቃል። ያለው ኦርቶዶክሳውያን በሙሉ ሰርፕራይዝ አድርገውታል። እንግዲህ እኔ 1 ሚሊዮን ብር አይታችሁ ማታውቁ ከሆነ 1 ሚሊዮን ብር ይሄን ያክላል። አያችሁት? በእውነት ቅድስት አርሴማ ደግሞ ከዚህ በላይ ነው የሚገባት። የደስታዬ ብዛት ሮጭ ብዛታት እጆን ብቻ ስጡኝ። ዛሬ መስቀል አልፈልግም፣ እጆን ስጡኝ ብዬ ነው። ቀሲስ ጸዳሉ በልዩ ሁኔታ አንድ ዙር ባለው ሊቆርጡት በመካከላችን ይገኛሉ ማለት ነው። ስለዚህ ከመቀመጫችን ብድግ ብለው የቤተ ክርስቲያናችን አሉ ከምንላቸው አባቶች ትልቁና አንጋፋው አንዱ ናቸው። ከልጆቻቸው ጋር አምረው ደምቀው ከሰማዕቷ ስዕል ተውበው አሬስ ይለያል። ስለዚህ እግዚአብሔር ልጆች እንኳን ደስ አላችሁ፣ እንኳን ደስ አለን። የሰማዕቱ አዲስ ይታወቃል። እንግዲህ ከደብራችን አገልጋይ መካከል አንዱ የሆኑት አባት ዛሬ በደብሩ በተዘጋጀ የገቢ ማሰባሰቢያ መርሃ ግብር ላይ በአካባቢ ያለው ኦርቶዶክሳውያን በሙሉ ሰርፕራይዝ አድርገውታል። ምንድነው የተፈጠረው? እጅግ አስገራሚ ነው። ይህንን ቻናል ሁላችሁም ሰብስክራይብ አድርጉ። ኮሜንት ላይ ደግሞ የሰማዕቷ የቅድስት አርሴማ ወዳጆች ከሆናችሁ ቅድስት አርሴማ እናት እያላችሁ ኮሜንት አድርጉ፣ ሼር አድርጉት። እሺ አባታችን እንዴት ነው? እግዚአብሔር የተመሰገነ። እንዴት ነው? እስቲ ምንድነው የተፈጠረው ዛሬ? እንግዲህ ይሄ ለሰማዕቷ ለቅድስት አርሴማ መንፈስ ቅዱስ የባረካቸው ንስሐ ልጆቼ በማሰባሰብ ለሰማዕቷ ቅድስት አርሴማ ቢያንስባት እንጂ ቢበዛባት አይደለም። ይሄ ከአባዶ ደብረልና ቅድስት አርሴማ ቤተክርስቲያን 3 ጊዜ እንደፈረሰች ይታወቃል። ያ ሁሉ ሆኖ ግን ምእመናን ክርስቲያኖች ሲያለቅሱ ሲያዝኑ ነበረ። ዛሬ ሰማዕቷ ቅድስት አርሴማ ህንጻ ቤተክርስቲያኗ እየተሰራ ባለበት ሰዓት ላይ ልጆቼ ቁርሳቸውን ለሰማዕቷ ለቅድስት አርሴማ በሚል ፕሮግራም አውጥተን ዛሬ ደስ በሚል ሁኔታ የሰማዕቷ የቅድስት አርሴማን ህንጻ ቤተክርስቲያን የጀመርነውን እናስጨርሳለን በሚል የጀመርነውን ቤተክርስቲያን ለማስጨረስ 1 ሚሊዮን ብር ለመቁረጥ አስበን ተሳክቶልን 1 ሚሊዮን ብር እጅግ የሚገርም ነው። እጅግ የሚያስደንቅ ነው። ተወዳጆች ኦርቶዶክሳውያን ትልቅ አባዶ የሚያገለግሉት ታላቅ አባት ልጆቻቸውን አስተባብረው የቁርስ አስትተው ማለት ነው 1 ሚሊዮን ብር ለቤተ ክርስቲያኗ ገቢ እንዴት አሳካችሁት? ምን ያህልስ ጊዜ ፈጀባችሁ? እስቲ ይህንን ደግሞ እህታችን ትነግረናለች። ልጃቸው ነሽ? ምንድነው ያንቺ በኮሚቴው አገልግሎት ምንድነው? ያው በዚህ በማሰባሰብ ላይ ነኝ። እሺ፣ ግን ቃላት የለኝም። እንዴት ነው የነበረውን ነገር ሲያስታውሱ? ሁሉም በቀና ልብነት፣ ሁሉም ስትጠይቃቸው ሁሉም በቀና ልብነት የሚሰጋል። ይሄ የሚያሳየው የአባታችን የቀሲስ ጸዳሉ ለልጆቻቸው ያላቸውን እንግዲህ ይሄ ለሌሎች ንስሐ አባቶች ለሌሎች አባቶች ትምህርት ነው። አባትና ልጅ ካልተግባባ ይሄ ነገር ሊሆን አይችልም። በእርግጠኝነት እንደው አባታችን ልጆቻችሁ ምን እያላችኋቸው ነው? 1 ሚሊዮን ብር ድረስ ባለፈውም እንግዲህ ወደ ስንት ነው 400,000 አካባቢ እንደዚሁ የሰማዕቷ የቅድስት አርሴማ ቤተክርስቲያን እንድታልቅ አስተዋጽኦ አድርጓል። ልጆቾትን አስተባብረው ዘንድሮ 1 ሚሊዮን እንዴት አሳኩት? እንዴት ነው ከልጆቾት ጋር ያለው ግንኙነት? እንግዲህ ሰማዕቷ ቅድስት አርሴማ በፈቀደችውና በወደደችው መጠን ልጆቼ ያው እንደኛ ሀገር በጎች አይደለም እኔን የሚመሩ ልጆች ነው ያሉኝ፣ እንደ እስራኤል በጎች። በእውነት በጣም ደስ በሚል ሁኔታ ለቤተ ክርስቲያን ካላቸው ፍቅርና ካላቸው አስተዋጽኦ አንፃር ስናየው በጣም ደስ በሚል ሁኔታ ነው። ሁልጊዜም የምጠይቃቸውን ይሄን አንጡ በምላቸው ሰዓት ላይ ሁሉ በክብር ተቀብለውኝ አባታችን ያ ቤተ ክርስቲያኒቷ ሳትቸገር አይጠይቁንም በሚል እሳቤ ሁልጊዜ የምጠይቃቸውን አጥቸው አላውቅም። እውነት ለመነጋገር የሰማዕቷ የቅድስት አርሴማ ልጆች ብዙዎች ቢሆኑም አሁን በውጭ ዓለም ያሉ ልጆች አሉኝ ዛሬ በዚህ ባይገኙ፣ ግን ልጆቼ ደግሞ ያዘዝኳቸውን አንድ ቀንም ወደ ኋላ ብለው አያውቁም። አንድ ቀን ይሄን እፈልጋለሁ ካልኩኝ ያ ነገር ይመጣል። እኔ አሁን ስንት ብር እንደሆነ ብር መቁጠር አልችልም፣ ስንት ብር እንደሆነ አላውቅም። ስለዚህ ግን እነሱ ግን
ስንት ብር መቁረጥ ይፈልጋሉ ሲሉ ከተሳካ ሰማዕቷ ቅድስት አርሴማ ከሞላችልኝ እናንተንም ቤታችሁን ከሞላችላችሁ ቁርሳችሁን ባልነው ደረጃ 1 ሚሊዮን ብቆርጥ ደስ ይለኛል አልኳቸው። እናሳልፍልዎት አሉኝ። ይበቃኛል አንድ ከደረስኩኝ አልኳቸው። አሁን ዛሬ አሳክተው ቅድም 1 ሚሊዮን ይቆርጣሉ ሲሉኝ እኔ ማመን አቅቶኝ እስከምናገር ድረስ ነው የሰውዋሱ መስሎ የነበረ። በአገልግል በአባቶቻችን ስርዓት መሰረት ይዘው መጥተው ለሰማዕቷ ለቅድስት አርሴማ አስረክበናል። ወደፊት ይሄ ማለት አይደለም። ወደፊት አሁን ሰማዕቷ ቅድስት አርሴማ ተፈጽማ ስጋው ደሙ እንዲፈተትበት ደሙን እንዲቀዳበት የኔ ንስሐ ልጆች ትልቅ አስተዋጽኦ ይኖራቸዋል ብዬ አስባለሁ። ይቀጥላሉ። ትንሿ ብር ናት ለሰማዕቷ ለቅድስት አርሴማ። አንደኛ እኛ ካህናቶች አባቶች በተሰጠን ልክ አባቶች ሆነን ተገኝተን በተሰጠን ልክ ቤተክርስቲያንን ሰርተናታልና ቤተክርስቲያን አስኪደናታል ማለት አይቻልም። ለአሁኑ ትውልድ ዋጋ መክፈል የኛ አባቶች አለመስራት ነው። አሁን እንሰራለን፣ ወደፊትም እንሰራለን። ይሄ ብቻ አይደለም። ይሄ ቤተክርስቲያን እስከሚያልቅ ድረስ ነው እንጂ ወደ ሌሎችም ሁሉ እየተዛመትኩ ልጆችን እሺ እሰራለሁ። በዚህ ልክ ነው ልጆች የሚያዳምጡኝ። መግለጽ አይቻልም። የመንሳል ልጆች እጅግ አስገራሚ ነው። ውድ ኦርቶዶክሳውያን እንግዲህ እኔ 1 ሚሊዮን ብር አይታችሁ ማታውቁ ከሆነ 1 ሚሊዮን ብር ይሄን ያክላል። አያችሁ 1 ሚሊዮን ብር ማለት ይሄ ነው። እስቲ ቆይ ይከብዳል ስለያዘው 1 ሚሊዮን ብር ማለት ይሄ ነው። ተወዳጆች እጅግ በጣም ያስገርማል። እስቲ እህታችን አንቺ ነሽ እንግዲህ ተሸክመሽ ይዘሽ የመጣሽው ስምሽንና በዚህ በይሄን ገንዘብ ይሄን 1 ሚሊዮን ብር ለማሰባሰብ የነበረሽን ድርሻ እስቲ ንገሪኝ። በእውነቱ ከአእምሯችን በላይ ነው፣ ካሰብነው በላይ ነው። በጣም ደጋግ እህቶቻችን አሉ ካጠገባችን ከጀርባችን። እኛ ያው ከአባታችን ጎንን በማስተባበር ደረጃ እንጂ ትልቅ ሚና የተጫወቱ እህቶቻችን አሉ። እግዚአብሔር እነሱንም ያላዩትን እንዲሰጣቸው እኛን እዚህ ፊት እንድንቆም ያደረጉን እነሱ ናቸውና እውነት እነሱን እግዚአብሔር የማይታየውን ይስጣቸው። በዚህ በአደባባይ አክብረውናል። እውነት ቅድስት አርሴማ ደግሞ ከዚህ በላይ ነው የሚገባት። እንዳለችው እህቴ ሁሉም በቀና ልቦና ነው እዚህ ቦታ ላይ ሲሰራ የነበረው ከትንሽ እስከ ትልቁ ከጥሮተኛ ጀምረ ሁሉም በቀና ልቦና ቀናነት ስላለ ደግሞ ተሳክቶ ዛሬ እናንተ ፊት ላይ ከብረን ለመቆም በቅተናል። ክብሩ አሱ ተሰጥ አባታችን እሺ አባታችን አቶ ዮሐንስ ደግሞ እንግዲህ የዚህ የካ አባዶ ደብረ ልዕልና ቅድስት አርሴማ ህንፃ ቤተክርስቲያን የልማት ኮሚቴ አባል ናቸው። አባታችን ምን እንደተሰማቸው አባቶቻችን ይነግሩናል። እሺ እንግዲህ አሁን አባታችን የዚህ የህንፃ አሰሪ ኮሚቴው አገልጋይ ናቸው። ምንድነው በልማት ኮሚቴ ያሉት ድርሻ? ገንዘብ ሰብሳቢና የሰራተኛ ቁጥጥር እንዲሁም ንብረት ቁጥጥር። ገንዘብ ሰብሳቢ ያው እንግዲህ 1 ሚሊዮን ወይ ወደቀ እስቲ አንዴ ያው እንግዲህ 1 ሚሊዮን ብር ቀሲስ ጸዳሉ ልጆቻቸውን አስተባብረው ለሰማዕቷ ለቅድስት አርሴማ ቤት ይዘው መጥተዋል። ምን ተሰማዎት? ትልቅ ደስታ መግለጽ ከምችለው በላይ ነው የተሰማኝ። ከእሳቸውም በላይ የሰማዕቷ ድንቅ ስራ በሰው ላይ አድራ የምትሰራው ድንቅ ስራ በጣም ይገርማል። እኔ በቃላት መግለጽ የምችለው ነገር አይደለም። የደስታዬ ብዛት ሮጬ ብዛታት እጆን ብቻ ስጡኝ፣ ዛሬ መስቀል አልፈልግም እጆን ስጡኝ ብዬ ነው። በደንብ መርቋቸው። እድሜ ጤና ይስጥልኝ። የወለዱት ይባረኩ፣ የረገጡት ለምለም የሄዱበት ሁሉ ግንባሩ አይታጠፍ። እሺ ኑር ሰው ኑ አባታችን አንድ እችን የምሰጠው ስምዖን የአርሴማ ልጅ የምትል የቤተ ክርስቲያኒቱ ሁል ጊዜ በቀን የሚሰራውን በውሎ የሚሰራውን ማታ የሚሰራውን ሁሉንም እያስተላለፈ የሚያሳይልን ልጃችን ነው። ስምዖን የአርሴማ ልጅ እያሉ ልጆችም ባሉበት እዚህ የተሰበሰበውን ሁሉ ስምዖን የአርሴማ ልጅ እያሉ ታሪኳን ይዩ። አሁን እዚህ ቤተ ክርስቲያን ላይ እንዲሰሩ ብቻ አይደለም የምንፈልገው ታሪኳንም እንዲያዩ ነው። ይችን በእናንተ መካከል ለስምዖን የአርሴማ ልጅ ሰርታ አስረክበን እናመሰግናለን ለተደረገልን ሁሉ ነገር። እሺ መልእክት ካለ የሰማዕቷ የቅድስት አርሴማ ወዳጆች እንግዲህ አባታችን መጋቢ አእላፍ ቀሲስ ጸዳሉ ተሻለ ያላሰብነውን ደስ የሚል ሲሳይ ሰጥተውናል። እንግዲህ
አባታችን እግዚአብሔር አምላክ ረጅም እድሜ ይስጦት፣ የአገልግሎት ዘመኑን ይባርክሎት። ለተሰጠኝ ስጦታ ደግሞ እንግዲህ እሷ ሰማዕቷ ቅድስት አርሴማ ታግዘኝ ህንጻ ቤተክርስቲያኑን ፍጹም ጨርሰን መስከረም 29 እንደምናስመርቅ ከሳቸው ጋር ተስፋ አለኝ። አመሰግናለሁ። ክብረት ይስጥልኝ አባቴ። እሺ ውድ ተመልካቾቼ እንግዲህ አሁን ደግሞ አጠቃላይ የተሰበሰበው ህዝብን አሳያቸዋለሁ። እስከ መጨረሻው ድረስ አብራችሁኝ ሁኑ። ብሩን እንግዲህ እናስረክባለን ማለት ነው። ብሩን ማን ነው የሚረከበው? ብሩን እሺ እህታችን እንግዲህ 1 ሚሊዮን ብሩን ልትረከብ ነው። 1 ሚሊዮን ብሩን ልትረከብ ነው። አሁን ይቆጠራል ማለት ነው። ይኸውላችሁ እንግዲህ ይሄን ይመስላል። እጅግ የሚገርም ነው። ያለነው በየካ አባዶ ደብረ ልዕልና ቅድስት አርሴማ ህንጻ ቤተ መቅደስ ፍጻሜ ላይ የተዘጋጀ ልዩ ባዛር ላይ ነን። አብራችሁን ሁኑ። እስከ መጨረሻው ድረስ አብራችሁን ሁኑ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ።